ገዢው ብልጽግና ፓርቲ በሰባተኛው ሀገራዊ ምርጫ ከተመረጠ በተለያዩ አካባቢዎች ያሉ ግጭቶችን መፍታት እንዲሁም ኢትዮጵያ የባህር በር እንዲኖራት ማድረግ ከዋነኛ ዓላማዎቹ መካከል እንደሚገኙ አስታውቋል። ፓርቲው ዛሬ ባካሄደው መርሃ ግብር የምርጫ መወዳደሪያ ምልክቱ የስንዴ ነዶ መሆኑን ያስታወቀ ሲሆን የምርጫ ማኒፌስቶንም ይፋ አድርጓል። ኤርሚያስ በጋሻው ዝርዝር አለው። ከትግራይ ክልል በስተቀር በሁሉም ክልሎችና በፌዴራል መንግስት ምክር ቤቶች አብላጫ ድምጽ በማግኘት እያስተዳደረ የሚገኘው ብልጽግና ፓርቲ ለመጪው ሰባተኛው ዙር ሀገራዊ ምርጫ የምርጫ ምልክቱንና ማኒፌስቶውን ይፋ አድርጓል። በስድስተኛው ሀገራዊ ምርጫ የተጠቀመበትን የሚበራ አምፖል ምልክት በመቀየር ለሰባተኛው ሀገራዊ ምርጫ መወዳደሪያ ምልክቱ የስንዴ ነዶ መሆኑንም ይፋ አድርጓል። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን ይታገላሉ። የኢትዮጵያ ዕድሎችና ተስፋዎች ደግሞ ወደፊት ሊያስፈነጥሩን ይፈጥናሉ። እኛ ደግሞ በታሪክ አጋጣሚ በእነዚህ በሁለቱ መካከል ተገኝተናል። ሰባተኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ለነባሮቹ ስብራቶችና ለከረሙ ዕዳዎች እድል እንስጣቸው ወይስ ላልተነኩ እድሎችና ለሚጠብቁን ተስፋዎች እድል እንስጥ የሚል ይሆናል። ብልጽግናን መምረጥ ማለት ነገን መምረጥ ማለት ነው። ብልጽግና ፓርቲ ከፍተኛ አመራሮቹ በተገኙበት በዋና ጽሕፈት ቤቱ ባካሄደው መርሃ ግብር ከምርጫ መወዳደሪያ ምልክቱ በተጨማሪ የምርጫ ማኒፌስቶውንም ይፋ አድርጓል። ኢትዮጵያን ወደ ተምሳሌት አገር በሚል መሪ ቃል የተዘጋጀው የማኒፌስቶው ሰነድ 15 ዋና ዋና ግቦችንም የያዘ ነው። ከእነዚህ መካከል ግጭቶችን መፍታት የሚለው ይገኝበታል። በአንዳንድ አካባቢዎች የሚታዩ ግጭቶችን በሰላማዊ መንገድ በዘላቂነት መፍታት። ከዚህ አኳያ በአንዳንድ አካባቢዎች ነፍጥ አንግተው የሚንቀሳቀሱ አካላት ወደ ሰላማዊ መንገድ እንዲመጡና በተሃድሶ ፕሮግራም እንዲያልፉ እናደርጋለን። ህዝባችንን በሰፊው በማሳተፍ ነፃነትን በአግባቡ እናስተዳድራለን። እንዲሁም የህግ የበላይነትና ዘላቂና አዎንታዊ ሰላምን ማረጋገጥ የሚያስችሉ ስራዎች ላይ እንረባረባለን። ከዚህ ባሻገር በአገራዊ ጉዳዮች በብሔራዊ ትርክት ላይና በኢትዮጵያ ትልሞች ላይ መግባባት ለመፍጠር እሰራለሁ ብሏል ብልጽግና ፓርቲ። በሁለቱ ውሃዎች ላይ የኢትዮጵያን ተጠቃሚነት ማስፋትም ብልጽግና ፓርቲ ከተመረጥኩ አሳካቸዋለሁ ካላቸው አጀንዳዎች መካከል የሚገኝ ነው። ሁለቱ ውሃዎች የኢትዮጵያ የፈተናዎቿም ሆነ የስልጣኔዎቿ መነሻ መሆናቸውን ታሳቢ በማድረግ አባይን በፍትሐዊነት የመጠቀምና አስተማማኝ የባህር በር የማግኘት መብታችንን ለማስከበር የጀመርናቸውን ጥረቶችና ያስመዘገብናቸውን ድሎች እናሰፋለን። በተለይም የባህር በር ለማግኘት ሰላማዊ፣ ህጋዊ፣ ዲፕሎማሲያዊና የጋራ እድገትና ፍትሐዊ ተጠቃሚነትን መሰረት ባደረገ መንገድ የጀመርናቸውን ጥረቶች በማስፋት ኢትዮጵያ አስተማማኝ የባህር በር ባለቤት የምትሆንበትን መንገድ ለማመቻቸት ጠንክረን እንሰራለን። ብልጽግና ፓርቲ በሰባተኛው ሀገራዊ ምርጫ 2 ግቦችን ይዞ እየሰራ መሆኑንም አስታውቋል። በቀዳሚነት ምርጫው ሰላማዊ፣ ዴሞክራሲያዊና ተአማኒ እንዲሆን ማድረግ ሲሆን በህዝብ ይሁንታ ምርጫውን ማሸነፍ ደግሞ በተከታይነት የተቀመጠ ግቤ ነው ብሏል። በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ 2 ዋና ዋና ግቦችን ለማሳካት ይሰራል። የመጀመሪያው ምርጫውን ሰላማዊ፣ ነፃ፣ ፍትሐዊና ተአማኒ በሆነ መልኩ ማከናወን። ይህ እንደ ፓርቲ መርህን፣ ህግንና ዴሞክራሲያዊ ተቋማትን በማክበርና በመተባበር ለስኬታማነቱ በቁርጠኝነት የምንታገልለት በሁሉም የፖለቲካ ተዋናያንና በህዝባችን ትብብር የምናሳካውና በኢትዮጵያ መትከል የጀመርነውን ዴሞክራሲያዊ ስርዓትን የምናጸናበት ወሳኝ ግብ ነው። ሁለተኛው ግባችን ምርጫውን በህዝብ ይሁንታ በማሸነፍ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው።